ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋና ቤት መረጃዎች ጋር አብሬያችሁ ቆይታ ማደርገው ነው ፍራታ አጥላው ነኝ መልካም ቆይታ መንግስት በተፈጥሮ ጋዝ የሚሰሩ ማናቸውም አይነት የደረቅና የፈሳሽ ጭነትና የህዝብ ማመላለሻ ተሽከርካሪዎች ከጉምሩክ ቀረጥ ነፃ ወደ ሀገር እንዲገቡ መፍቀዱን የገንዘብ ሚኒስቴር አስታውቋል። ኢትዮጵያ ከፍተኛ የተፈጥሮ ጋዝ ክምችት ቢኖራትም ተጠቃሚ እንዳልሆነች ተገልጿል። ትምህርት ሚኒስቴር በሚቀጥሉት ዓመታት የተማሪዎች ምደባ እንደሚቆም ተናገረ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደተናገሩት በሚቀጥሉት ዓመታት የትምህርት ሚኒስቴር ተማሪዎች አይመደብም ተብሏል። የኤሌክትሪክ ቆጣሪ አሰራር ላይ ለውጥ ያመጣል የተባለለት ዘመናዊ መተግበሪያ ስራ ላይ ማዋሉን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። መተግበሪያው የቆጣሪ ምርመራ አሰራር ላይ ግልጽነት፣ ተጠያቂነትና ታማኒነትን መፍጠር የሚያስችል ነው ተብሏል። በኢትዮጵያ 6.8 አረጋውያን ቢኖሩም የጡረታ አበል የሚከፈላቸው ግን 700 ሺህ እንደሆኑ ተነግሯል። በዚህም ምክንያት የኑሮ ውድነቱ ተጨምሮበት አብዛኞቹ አረጋውያን የማምሻ እድሜያቸውን በችግር ይገፋሉ ተብሏል። ብዙ ጊዜ በስራ ጫናና በተለያዩ ማህበራዊ ጉዳዮች ተጠምደን የአይምሮአችንን ጤና መከታተል እንረሳለን። ታዲያ ባለሙያዎች በየዕለቱ ደህና ነኝ ወይ፣ ዛሬ ምን ተሰማኝ የሚሉትን ጥያቄዎች ራሳችንን መጠየቅና ስሜቶቻችንን በማዳመጥ ጤናማ የስነ ልቦና መገንባት እንችላለን ይላሉ። ቻይና የባችለር ዲግሪና ከዛ በላይ ላላቸው ወጣት የውጭ ሀገራት ባለሙያዎች ብቻ የሚሰጥ አዲስ የቪዛ አይነት አዘጋጀች። አሜሪካ ከፍተኛ ክህሎት ላላቸው የውጭ ሀገር ዜጎች ትሰጥ የነበረውን H1B ቪዛ ክፍያ በከፍተኛ ደረጃ መጨመሯን ተከትሎ ነው ቻይና የኬ ቪዛ የሚል ስያሜ የሰጠችውን አዲስ የቪዛ አይነት ይፋ ያደረገችው። ከሰዓቱ የቻናል ዋና ቤት መረጃዎች ጋር አብሬያችሁ ቆይታ ያደረኩትን ፍራታ አጥላሁን ነኝ። የእነዚህንና የሌሎችን ዝርዝር መረጃ በምሽት የዜና ወጃችን ይዘን እንመለሳለን። መልካም ጊዜን ተመኘው።